የኔ ቆንጆ የኔ የውበት ልክ ውበት ባንቺ ተደምድሞ አለቀ። ግን ማን እንደፈጠረሽ ታውቂያለሽ? ማያውቅ ሰው አለ? ማን እንደፈጠረው ብዙ ሰው አያውቅም። አባቶቻችንም ለዚህ ነው ነገር በምሳሌ ጠጅ በብርሌ ያሉት። ጠጅ በብርሌ ነው ይመቻል ለሚጠጡ ሰዎች መሰለኝ። በብርሌ ነው ግን የሚያምረው መልኩም እየታየ ምናምን። ምክንያት ቀስ ብለህ ጠጣ ነው፣ በመጠን ጠጣ ነው፣ አትስከር ነው እኮ መልእክቱ። ጠብብ ያለችው ለዚህ እኮ ነው። ቤተ ክርስቲያን ውስጥ አጸምልልህ ለማሳይቶኛል በቴ ቆሊቀ መላኮ ስታቀል አሁን ምን አይነት መዝሙር ነው በጌታ? ዝሙት ራቁ፣ ከርኩሰት ራቁ፣ ከግብዝነት ራቁ፣ ከክፋት ራቁ፣ ከተንኮል ራቁ ሲባል ድሮ የእውነት መራቅ ይቻላል። ሮጠህ ነው የምትሄድ። የትዕቢት መርዝ የሚዘራ ነገር መጣና ሮጠህ ትሄድና በቤት ሆነህ ትጸልያለህ። አሁን እኮ መሄጃ እንደሌለ አውቃችሁ የኛ ጦርነት እኮ አድቫንስ ሆኗል። ከመገኘትሽ ወዴት ትሄዳለህ? ይሄ እውነት ነው፣ ከባድ ነው። ቤተክርስቲያን ሆናችሁ ስልካችሁ የምትነካኩ ሰዎች ተጠንቀቁ። እግዚአብሔር ሊያተርፋችሁ የሚፈልገው ቀናችሁን ከሚመታ ነገር ነው። የሞተውን አልመልሰው ይደርሳል ሁሉ። ስለዚህ ለእግዚአብሔር ጊዜ መስጠት ስለምብል ስልኬን አልከፍትም፣ ሌላ ዜና አልሰማም፣ ምናምን ጸልያለሁ። ከዛ ቤተክርስቲያን መጣለሁ፣ ገባለሁ። ሰላም ሰላም፣ እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ፣ ሰብስክራይብ አድርጉ። ስሙ ይሄንን ጉድ አባቶቻችን ንጉሠ ነገሥት ንጉሠ ነገሥት ምኒልክ አመስግኑ እስቲ ምኒልክ ንጉሠ ነገሥት አፄ ምኒልክ አፄ ምኒልክ ንጉሠ ነገሥት አፄ ምኒልክ እጆቻችሁ ከኦርቶዶክሳውያን እስቲ ቃላችንን በእውነት ምኒልክ ንጉሠ ነገሥት ምኒልክ ንጉሠ ምኒልክ ንጉሠ ነገሥት ምኒልክ ንጉሠ ነገሥት ያላጨበጨበ ያንታርጃችሁ ሲ አረጃችሁን ሳይሰማም ያላለደስ የምሬን ነው። የነገር ግራ አጋባኝ። ማለት በቤተ ክርስቲያን ውስጥ አፄ ምኒልክ ምን አገናኘ? ይሄ ነገር እውነት ነው ወይ ጆሮዬ ነው? ጭራሽ በዝማሬ ይሄ ኤአይ ነው። ይሄን አላምንም። ይሄ እውነት ከሆነ ቀጣይ ለማን ይሁን? በኢየሱስ ስም ያሳዝናል። ኢየሱስ ሕይወት ይሰጣል። ከሱ ውጪ መንገድ የለም። ኑ ወደ ኢየሱስ። ስሙ ይሄንን የኔ ቆንጆ የኔ የውበት ልክ ውበት ባንቺ ተደምድሞ አለቀ። ግን ማን እንደፈጠረሽ ታውቂያለሽ? ማያውቅ ሰው አለ? ማን እንደፈጠረው ብዙ ሰው አያውቅም። ዲፕ አንደርስታንዲንግ ምናምን የለውም። አንቺ ግን ግዴታ ያስፈልግሻል። ምክንያቱም ከሰው ሁሉ የተለየሽ ፍጥረት ስለሆንሽ ስለ ክርስቶስ ኢየሱስ ዲፕ ማወቅ አለብሽ። ለምንድን ነው እግዚአብሔር አምላኩ እንደዚህ ያሳመርከኝ? ይህንን ውበትሽን ሊያበላሽ ማለት ነው። አጋንንት ምን እንዳደረገ ልንገርሽ። ከእግዚአብሔር ለየሽ። በምን ብትይ ሔዋንን አስቷል። ኃጢአት ወደ ምድር ገባ። በእውነት እኔ እኮ በጣም የሚገርመኝ ታሪክ ነው ይሄ። በአንቺና በእግዚአብሔር መካከል ኃጢአት ገባ። ሁሉም ኃጢአት ሰርተዋል። እግዚአብሔር ክብር ጎሏቸዋል ይላል። እግዚአብሔር መገኘት፣ እግዚአብሔር ግሎሪ በጠቅላላ ጎደለ። አንቺ ይህንን ውበት ይዘሽ ሰሪሽን እንዳታውቂ፣ ሰሪሽ ጋር እንዳትኖሪ አጋንንት በመሃል ገብቶ ልባችን ሐሳብ አሳወረ። ከዛ ምንድነው ደግሞ የምሰራችሁ ካልሽ በልጁ በክርስቶስ ኢየሱስ እግዚአብሔር በላከው ካመንሽ ውበትሽን የፈጠረሽ ወደ ባለቤትነቱ ወደ እግዚአብሔር ትመለሻለሽ። አንቺ ልብሽን ከፍተሽ ወደ ክርስቶስ ኢየሱስ ስትጠጊ እግዚአብሔር ይቀበልሻል። የኢየሱስ ደም ከኃጢአት ሁሉ ያነጻል። አንቺ ያለብሽን ኃጢአት በጠቅላላ በደሙ አስወግዶ ከእግዚአብሔር ጋር ያስታርቅሻል። ከዛስ ምን ይባላል? የዘላለም ሕይወትሽም አለ ውበትሽም አለ። ከዛ ጭራሽ ደግሞ ደስ የሚለው ነገር ማለት ሌላ ግሎሪ ደግሞ አለ። ክርስቶስ ኢየሱስ አምነሽ ከሞትሽ በኋላ የሚበሰብሰው ውበትሽ ወደማይበሰብሰው ይቀየራል። ጭራሽ ከሰማይ የሆነ አካል ይሰጥሻል። ኃጢአት አይኖርም፣ ሐዘን አይኖርም፣ ለቅሶ አይኖርም። እንባሽ በእግዚአብሔር ይታበሳል። ለዘላለም ከእግዚአብሔር ጋር በህብረት ትኖሪያለሽ። ይሄንን ነው እግዚአብሔር ዛሬ ሊነግርሽ የፈለገው የኔ ቆንጆ። በቃ ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት በተገኘ አጋጣሚ ስለ ኢየሱስ
አረ ኢየሱስ አብዝቶ ይባርክ። ተባረክ። ደስ ይላል። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ኑ ወደ ኢየሱስ። ህይወት እሱ ነው። ከሱ ውጪ ህይወት የለም። አሁን ደግሞ የውሻና የድመት ክፍለ ጊዜ ነው። እስቲ የትም እንዳትሄዱ ስሙ። ኢየሱስ ላይ ነው ዘመቻው። ዋናው ትልቁ ነገር እሱ ጋር ነው ያለው። መንፈስ ቅዱስንም የሰደቡ ሰዎች አሉ። በነገራችን ላይ በጉባኤ ተወግዘዋል አሉ። ግን እዩት፣ እዚች ጋር እችን አንብበው እዚች ጋር እችን እንኳን ማየት አይችሉም። እይታቸው የተገጠመው እነሱ የሚታያቸው ከእምነታቸው ጋር መሄድ ብቻና ምዕራባውያን የነገሯቸው ብቻ ነው። በቃ ምን ይታያል ብትሉት ያቺ ብቻ የተሰጠችው ነገር የምትታየው አይኑ ለዛች ነው የተመደበችው። በደንብ አድርጌ ያለው አለቻሉ ውሻ አይኗ መጀመሪያ ታውሮ አንድ የሀብታም ውሻ ናት። ሆስፒታል ወስዶ አይን አስገጠመላት። ግን የውሻ ስላለቀ የድመት ነው የተገጠመላት ለውሻ ይሁን። ከዛ ካየች ምን ችግር አለ ብሎ አስገጠመላት። ይገጠምልኝ ምን ችግር አለ አለች። አንዳንድ ምሳሌ ደስ ይለኛል ለማስተማር ግጥም ነው የሚለው ሄዶ። አባቶቻችንም ለዚህ ነው ነገር በምሳሌ ጠጅ በብርሌ ያሉት። ጠጅ በብርሌ ነው ይመቻል ለሚጠጡ ሰዎች መሰለኝ። በብርሌ ነው ግን የሚያምረው መልኩም እየታየ ምናምን። ምክንያት ቀስ ብለህ ጠጣ ነው፣ በመጠን ጠጣ ነው። አትስከር ነው እኮ መልእክቱ። ጠብብ ያለችው ለዚህ እኮ ነው። ለዚህ ነው እሱን አይመለከተኝም። አሁን አቤት እንግዲህ ተመልከተ ብቻ የውሻዋ ነገር የድመት ይገጠም ተገጠመላት። ከዛ በኋላ ይታይሻል በደንብ ምን እያየሽ ነው? አይን ነው የተገጠመላት የድመት። ስለዚህ አይን ነው የሚታያት። ብዙ ጊዜ እዚህ ጋር ያለው እንዴት እዚህ ጋር አይታይም? እኔ የሚገርመኝ ነው እዚህ ጋር ያለው እንደዚህ ጋር ሌላ ቦታ መግለጡን ተውት፣ እንደዚህ ፈልጎ ምናምን ተውት። እዚች ጋር ተጽፎልሃል እኮ። እንዴት ነው መናፍቅ ልትሆን የምትችለው? እንዴት ነው ከሃዲ ልትሆን የምትችለው? እንዴት ነው የእግዚአብሔርን ቃል እንዴት ተብሏል ብለህ ነገር በምሳሌ ጠጅ በብርሌ ይሁን። ክብር ለኢየሱስ ይሁን። የኢየሱስ ስም የተባረከ ይሁን። እንግዲህ ጠቃሚና አስተማሪ የሆነ መልእክት እንዳገኛችሁ ተስፋ አደርጋለሁ። ነገር በምሳሌ ጠጅ በብርሌ። ሰው የሌለውን ከየት ያመጣል? አታስገድዱ። በቃ ሰው ያለውን ያካፍላል። ጠጅ ምንም ማድረግ አይቻልም። ኢየሱስ ብቻውን ህይወት ይሰጣል። ከሱ ውጪ ህይወት የለም። ተረት ግን ገዳይ ነው። ምንም ማድረግ አይቻልም። ኑ ወደ ኢየሱስ። ሶይንንም ለማሳየቶኛል በቤቴ ከሊቀ መላኩ ስታቀል ስሜ ተለውጧል። ጠላት ማነው ይብል በእናቴ ማህፀን ሲመርጠኝ በሰላም ፈቅሮ ወደደኝ። ምንድነው መድረክ ላይ እንደዚህ ማይክ ይዞ የሚያቁላላ? ተረጋጋ እንጂ እንዴ! በስነ ስርዓት አዘምርም እንዲህ ማብሳት። አረ በጌታ ስም ምን እየሆንክ ነው? በሙዚቃ የሆነ ዲክሽን የሚባል ነገር አለ መሰለኝ። ደንብ በጥልቀት ስለ ሙዚቃ የምታውቁ ሰዎች ዲክሽን የሚባል ነገር አለ። እያንዳንዱን ቃላት ራሱ አረ ሄድ እንደው ምን አይነት የሆኑ አክተር፣ በቃ የመድረክ አክተር። አረ አሁን መዝሙሩ ሌላ ነው እያልኩ ነው ራሱ ምንድን ነው አረ እንደው አረ ዘማሪዎች ተረጋጉ። አረ በጌታ በኢየሱስ ስም ተረጋጉ። አሁን ይሄ ቆሞ ሲል የሆነ በቃ ሌላ ታምር። አሁን ሾው ነው የሚመስለው እኮ። ይቅርታ አድርጉልኝና ግን ማን እኔ በቃ ኮንሰርት የምትሉ ሰዎች ራሱ እኔ አላቅም፣ የራሳችሁ ምርጫ ሊሆን ይችላል። አይመቸኝም ብዙ ጊዜ። ለምንድነው እንደዚህ አይነት በቃ ሾው ድራማ የተሞላበት አይነት ነገር? አሁን ምንድን ነው የሚሉት እንዳለ በቃ የመድረክ ድራማ ሰሪ። ከዘመርክ በስነ ስርዓት ተረጋግተህ፣ መዝሙሩ ፈጣን ሊሆን ይችላል፣ ግን በቃ አክት እኔ ይቅርታ አድርጉ እንጂ አሁንም ዘማሪዎች አሉ፣ በትክክል የሚዘምሩ ዘማሪዎች አሉ። አሁንም ክብር ሁሉ ለኢየሱስ ይሁን። ነገር ግን የአንዳንዶች መድረክ ላይ የሚያሳዩት ነገር ሌሎች ሲዘምሩ ከእግዚአብሔር ጋር ምድር የሚሸት ነገር ሁሉ ካንተ ይርቃል። በቃ ከአባት ጋር በትክክለኛው መንፈስ ደስ የሚል የአምልኮ ጊዜ ነው የሚሆነው። አንዳንዶች ደግሞ እንደዚህ መድረክ ላይ ይወጣሉ፣ ራሳቸውን ያሳያሉ። ምንም እኮ ጣብ የሚል ነገር የለም። እነሱን አይተን ዋው ያምራል፣ እንደዚህ እንዲህ ያደርጋል፣ አሁን እንዲህ ይወርዳል፣ እዚህ ጋር ይወጣል ይወርዳል። ይሄንን አይተን እንወጣለን። ራሱን ለማሳየት ራሱን በቃ እዛ ጋር ምን ብዬ ላወራ? ሾው፣ እውነትም ሾው። አሁን ይሄ ምንድነው? እውነትም ብሎ ኧረ በጌታ በኢየሱስ ኧረ አደብ ግዙ፣ ክብር ለኢየሱስ ይሁን።
አንዳንዶቹማ በቃ ራሳችሁን ለማሳየት ነው የምትወጡት። እኛ እኮ እናንተን ለማየት አይደለም የምንሄደው። አረ ጌታ ኢየሱስ ልብ ይስጣችሁ። በጣም ታሳዝናላችሁ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሰማይንም ብራዘር ጴንጤ እንዲህ ቢራመድ ያስፈራ ነበር። ስጋዊ ማስፈራራት ነው። ጴንጤ ደግሞ እንደዚህ አይነት አለባበስ አያምርበትም። ወንድሜ ለጴንጤ የሚያምርበት አለባበስ ሸሚዝ ነው። ልብስ ለብሶ ነው የሚያምርበት። ይለብስና ሰማይ ያለውን ይጠራል፣ ሌላውን ይበትናል። ሻሎም ደስ ይላል። ሰማይ ያለውን ይጠራል፣ ሌላውን ይበትናል። አንተ ከጌታ ጋር ከወጣ ምንም ነገር ከፊት ወጥቶ መንገድ ሊዘጋ አይችልም። ክብር ለኢየሱስ ይሁን። እየበተነ ያልፋል። ኢየሱስ ያድናል፣ ሕይወት ይሰጣል። እንግዲህ ምንም ማድረግ አይቻልም። ሶይነንም በዚህ ዘመን እኔ ክፋትን፣ ተንኮልን፣ ግብዝነትን፣ ጥላቻን ያለባቸውን አካባቢዎች ማራቅ ያስፈልጋል። ኢንኦርደር ቱ ግሮ ከዝሙት ራቁ፣ ከርኩሰት ራቁ፣ ከግብዝነት ራቁ፣ ከክፋት ራቁ፣ ከተንኮል ራቁ ሲባል ድሮ የእውነት መራቅ ይቻላል። ሮጠህ ነው የምትሄድ። የትዕቢት መርዝ የሚዘራ ነገር መጣና ሮጠህ ትሄድና እቤት ሆነህ ትጸልያለህ። አሁን እኮ መሄጃ እንደሌለው አውቃችሁ። የኛ ጦርነት እኮ አድቫንስ ሆኗል። ከመገኘትሽ ወዴት ትሄዳለህ? ድሮ እየሮጥን ስንሸሻቸው የነበሩ ነገሮች በሙሉ መልክ አሳምረው ዘናጭ ሆነው አድቫንስመንት መስለው ቱቦ ናቸው ግን ቲዩብ ነኝ ብለው ቆሻሻ ነገር ሁሉ አጠራቅመው ቆሻሻውን ሳያሳዩ በመርዝ ነገር አድርገው ክፋትን፣ ተንኮልን፣ መርዝን፣ ጥላቻን፣ ትዕቢትን፣ ጭቅጭቅን አድርገው የብዙ ክርስቲያኖችን መንፈሳዊ ሕይወት ያቀጨጨው ምንድን ነው? ሁሉን ሲጠቀጥቅ የዋለ አእምሮ ክርስቶስን እየመሰለ ሊያድግ አይችልም። እና ምንድን ነው አሁን የኛ ጥሪ? አስወግድ። ሶሻል ሚዲያን ስንጠቀም እንዴት እንጠቀም? ይሄንን ማሰብ አለብን። ያኛውንም ጥላቻንም ሐሜቱንም ዘፈኑንም መዝሙሩንም ሁሉንም ማስገብተን አንድ ልንሆን አንችልም። የሚያስጠላ ንግግርን ሲናገሩ እንደዚህ ቆሞ መስማት ምን ይሰራል? ወንጌልን ለኛ የሚጠቅመንን ነገር ብቻ። ክብር ለኢየሱስ ይሁን። አጠቃቀማችንን ማስተካከል አለብን። ክብር ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። ለሰምል ቆንጆ መልእክት ስሞይነን ቤተክርስቲያን ሆናችሁ ስልካችሁ የምትነካኩ ሰዎች ተጠንቀቁ። እግዚአብሔር ሊያተርፋችሁ የሚፈልገው ቀናችሁን ከሚመታ ነገር ነው። የሞተውን አልመልሰው ይደርሳል ሁሉ። ስለዚህ ለእግዚአብሔር ጊዜ መስጠት ስለምፈልግ ስልኬን አልከፍትም፣ ሌላ ዜና አልሰማም፣ ምናምን ጸልያለሁ። ከዛ ቤተክርስቲያን መጣለሁ፣ ገባለሁ። ስገባ ልጆች እግዚአብሔር ይባርካቸው እዚህ ያሉ ልጆች ሁሉን ነገር ተጠንቅቀው እንደኔ ያስተካክለው ስለምገባ ነው ወደ መድረክ መውጣው። ድሮ ግን እንደዚህ አይደለም፣ ያናደደኛል። መሳው ካልተወለወለ እናደዳለሁ። የሸረሪት ድር ካለ እናደዳለሁ። መብራት በትክክል ካልበራ እናደዳለሁ። የሆነ ወንበር እንዲህ ካልተ እናደዳለሁ። ከዛ ተናድጄ መጥቼ እናንተን በዱላ ዝም ናምን እያልኩ ነው የምሄደው። ይሄ አሁን ታዲያ አገልግሎት ነው? አገልግሎት ወጥ ነው። አገልግሎት እንደዚህ ያለ። ስለዚህ ሌዋዊው ሪላክስ እንዲያደርግ እግዚአብሔር ፈለገ። ሌዊ የኔ ነው አለ። ስለዚህ እሱ ከተማ አይውልም፣ ዜና አይሰማም፣ ውትድርና አይሄድም፣ በድንኳን ነው ያለው ማለት ነው። አለቀ። ከዛ ወጥቶ ሃሌሉያ ነው የሚለው። ሃሌሉያ እንድንል ንጹህ ወንጌል ሰብከን እንድንወርድ ያደረጋችሁ የጀርባ አጥንቶች እግዚአብሔር ይባርካችሁ። እሳቱ እንዲነድ አመዱን ከውስጥ አውጣ፣ ልሳን ይቀየራል። አንዳንድ ሰዎች ቤተክርስቲያን ውስጥ በጌታ በኢየሱስ ሆን ብሎ ቤተክርስቲያን ውስጥ ቴሌግራም እና ፌስቡክ እኔ ምን ብዬ እንደሞ በቃ በትክክል ነው ቀና ይልና አሜን ብሎ ባይኔ ያየሁት ነው ቀና ብሎ አሜን ይላል። ከዛ አለ እዛው ውስጥ ቻት ውስጥ አለ ፌስቡክ ምን ይሰራል? በጌታ በኢየሱስ እንዲህ ለመሆን ለምን እንሄዳለን? በስማ ይሄን ውስጥ ገብተን ያስጠላል። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ያድናል። ማስተካከል አለብን። ኢየሱስ ብቻውን ሕይወት ይሰጣል። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።